ሼክ የንግድ ትርፍ ገደብ አለው እንዴ? ማለትም አንድ ሰው በርካሽ ገዝቶ ያው በብዙ እጥፍ አድርጎ ማትረፍ ገደብ አለው እንዴ በሸሪዓችን? ገደብ የለውም። በመሰረቱ ያው ገብነን ፋሂሽ የሚሉት አሉ ፉቃሃዎቹ። አንዳንዶቹ ሙስሊም የሆነ ሰው ለምን አህዱኩም አጠው በሊ አኺ ማ ይحب ለነፍሲ ባለው መሰረት በዝባጅ መሆን የለብህም። አንዳንድ ሰዎች የዋህ ናቸው፣ አያውቁም ዋጋውን። ዝም ብሎ አንተ ሽጥልኝ ሲልህ ይጨላል። እንደማያውቅ ታቅና የ10 ብር 100 ብር ልትሸጥለት ትችላለህ። ያ ጥሩ አይደለም። ነገ ፈቅ ብሎ ሌላ ቦታ ሲጠቃ 10 ብር ሲያገኘው 20 ብር ሲያገኘው ያዝናል። ሰው ያታለኛል ማለት ነው ይላል። በመሰረቱ ግን ወዶ ነው የሰጠው። አንተ ግን እንደዛ ሌላ ሰው አንተን እንደዛ ቢያረግህ ማትወደውን ነገር አታድርግ። እንደራስህ ወንድምህ ነውና ማለት ነው። ወዶ እስከወሰደ ድረስ ግን አንተ ሳታታልለው ዋጋው ይሄን ያህል ነው ብለው ውሸት ሳትናገር እኔ የምፈልገው ይሄን ዋጋ ነው ይሄን ዋጋ የምትሰጠኝ ከሆነ በሚል መሸጥ ትችላለህ። በመሰረቱ ማለት ነው። የገበያ ዋጋ እንደዚህ ነው ወይ ምናምን ካለህ የዛ ጊዜ መዋሸት ይመጣብሃል። መዋሸት የለብህም። ያነ እንዲያው አንተ ተፈለከው ብዬ ነው እንጂ ተገበያ ተዚህ በታች ልታገኝ ትችላለህ ትለዋለህ ማለት ነው እንጂ ገደብ የለውም። ያኛው ትርፍ የሚባለው ቅድም የተባለው ሪባ ነው። ሪባ የሚባል ነገር ዷቢጥ አለው። ዝም ብሎ ማንኛውንም እቃ አይደለም። የሪባ እቃዎች የተወሰኑ ናቸው። ወደ 6 ነገሮች ናቸው ሸቀጦች ራሳቸው። በእነዛ ብቻ ነው ሪባ የሚባለው የሚመጣው። እነዛ ላይ ሪባውይ ተብለው ታውቀዋል እቃዎቹ። ይህች እቃ በቃ በሪባ መሸጥ አይፈቀድላትም የተባለችውን እቃ እዛሽ ላይ መጠንቀቅ ይኖርብሃል።